ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ዕለት ይዘንላችሁ ወደ እናንተ የቀረብነው ታኅሳስ 12 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችንም ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮ ወደ እናንተ ቶሎ እንዲደርሳችሁ የደወል ምልክቷን በማብራት ቤተሰብ እንድትሆኑ ካወዲሁ የአክብሮት ግብዣችንን አቀረብን። መልካም ጊዜ። ታኅሳስ 12 የሚነበብ ስንክሳር የአባ ሳሙኤል ዘዋልድባ የዕረፍቱ መታሰቢያ። በዚች ዕለት ዳግመኛ የከበረ አባት የዋልድባው አባ ሳሙኤል የዕረፍቱ መታሰቢያ ነው። ለዚህም ቅዱስ የአባቱ ስም እስጢፋኖስ የእናቱ ስም አመተ ማርያም ነው። እነርሱም በዘመድ የከበሩ ደጎች ናቸው። በአክሱም ምድር ወለዱት። ባደገ ጊዜም የቤተ ክርስቲያንን መጻሕፍት አስተማሩት። አባቱና እናቱም በሞቱ ጊዜ ወደ ደብረ በንኩል ገዳም ወደ አባ መድህነኒ እግዚእ ሂዶ የምንኩስናን ልብስን ለብሶ በጾምና በጸሎት እየተጋደለ ኖረ። ፈጽሞ ከሻገተ ጎመን በቀር አይበላም። የሚጠጣውም ውሃ ነው። እህል በመፍጨትና ውሃ በመቅዳት ሥራ መነኮሳቱን ይረዳቸው ነበር። ዘመዶቹም ወደ እርሱ እየመጡ ባስቸገሩት ጊዜ ወደ ሌላ ቦታ ሄደ። እግሮቹም እስኪያብጡ ድረስ በጾም በስግደት በመቆም ተጋደለ። ከዚያም ወደ ሌላ በረሃ ሄዶ 40 መዓልት 40 ሌሊት ምንም ሳይቀምስ ኖረ። አንበሶችና ነብሮች የሚያስፈሩም አራዊት ሁሉ ወደ እርሱ በመምጣት ይሰግዱለታል፣ የእግሮቹን ትቢያ ይልሱ ነበር። በአንዲት ዕለትም በጎዳና ሲጓዝ ታላቅ ወንዝ ውሃ ሞልቶ አገኘ። መጽሐፍና እሳትም ከእርሱ ጋር ነበረ። ጸሎትንም አድርጎ ወደ ውሃው ገባ። ውሃውም ዋጠውና ወደ ታች አወረደው። በእግዚአብሔርም ኃይል ወደ ማዶ በጣለው ጊዜ መጽሐፉ ሳይደመሰስ እሳቱም ሳይጠፋ አገኘው። ሰይጣንም በሚያስፈራ አራዊት እየተመሰለ ይፈታተነው ነበር። እርሱ ግን ፈጣሪውን በመታመን ልቡ የታሰረና የጸና ስለሆነ አይፈራም። እርሱም ሲጸልይ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። በምራቁም መላ ሕዋሳቱን ቀብቶ ኃይልን አሳደረበት። ከዚያችም ዕለት ጀምሮ እግሮቹን የሚያስር ሆነ። ማቅንም ለብሶ በየሌሊቱ ሁሉ ከውሃ ውስጥ በመግባት የዳዊትን መዝሙር 5 ጊዜ ያደርሳል። ቁጥር በሌለውም ግርፋት ጀርባውን ይገርፍ ነበር። አንበሶችም በበዓቱ አጠገብ ይሰማራሉ። እርሱም አካላቸውን ይሰፍራል፣ ይለካል። ቁስላቸውንም በጥቶ እሾህና አሜኬላ ያወጣላቸዋል። ከዚህም በኋላ ብዙ ደቀ መዛሙርት ወደ እርሱ ተሰበሰቡ፣ በተጋድለው ተጠመዱ። ከእርሳቸውም የመጀመሪያው አባ ዘሩፋኤል ነው። በአንዲትም ዕለት በገዳመ ለጋስ ከሚኖር ከአባ ገብረ መስቀል ጋር ተገናኘ። ከዚህም በፊት አልተያዩም ነበር። የእግዚአብሔርንም ገናናነት ሲጫወቱ አሉ። በራት ጊዜም ጸሎትን ሲያደርጉ የተዘጋጀ ማዕድ ወርዶላቸው ተመግበው እግዚአብሔርን አመሰገኑ። ከዚህም በኋላ በአንዲት ዕለት ከአንድ ገዳማዊ ጋር ተገናኘ። እግዚአብሔርም ያደረገላቸውን ምስጢር በሚነጋገሩ ጊዜ አባታችን ሳሙኤል እንዲህ አለ። እነሆ እኔ በአርያም ቆሜ ከ24ቱ ካህናተ ሰማይ ጋር የአምላክን መንበር ሳጥን 12 ዓመት ሆነኝ። ለመቀደስም በሚገባ ጊዜ ህብስትና ወይንን የተመላ ጽዋ ይወርድለታል። የእመቤታችን የቅድስት ድንግል ማርያምን ውዳሴዋን ሲያነብ ክንድ ያህል ከምድር ወደ ላይ ከፍ ከፍ ይላል። እመቤታችን ማርያምም ወደ እርሱ መጥታ የሚያበራ ዕንቁንና ንጹሕ ዕጣንን ሰጠችው። ፍልሰቱም ሲቀርብ የመላእክት አለቃ ቅዱስ ሚካኤል በክንፎቹ ተሸክሞ አወጣው። የሰማያዊት ኢየሩሳሌምን ተድላዋን ሁሉ አሳየው። ወደ ልዑል እግዚአብሔርም ዙፋን ፊት አቅርቦት ስሙን ለሚጠራ መታሰቢያውንም ለሚያደርግ ቃል ኪዳን ተቀበለ። ወደ በዓቱም ሲመለስ ለደቀ መዛሙርቱ ነገራቸው። ከዚህም በኋላ በሰላም በፍቅር አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሊቀ መላእክት ቅዱስ ሚካኤል
ታኅሳስ 12 በዚች ቀን የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚች ቀን በዚህ ወር እግዚአብሔር ወደ ባቢሎን አገር ላከው። የባቢሎን ንጉሥ ናቡከደነጾር ሦስቱን ልጆች አናንያን፣ አዛርያን፣ ሚሳኤልን ከእሳት ማንደጃ ውስጥ በጣላቸው ጊዜ አራተኛ ገጽ ሆኖ ታየ። የእሳቱም ነበልባል 49 ክንድ ያህል ወደ ላይ ከፍ ከፍ አለ። የጨመሯቸውን ሰዎችና እሳት የሚያነዱትን አቃጠላቸው። ይህም የከበረ መልአክ ቅዱስ ሚካኤል የእሳቱን ነበልባል በበትሩ መትቶ ከሰለስቱ ደቂቅ ላይ አጥፍቶ አዳናቸው። ምንም አልነካቸውም፣ እንደ ቀዘቀዘ እንደ ጠዋት ጤዛ አድርጎታልና። በዚያም ጊዜ የአባታችን ፈጣሪ እግዚአብሔር ይክበር ይመስገን እያሉ 6 ቃላትን ተናገሩ። በዚያም ከ600 ዓመት በኋላ ክርስቶስ እንደሚወለድ ትንቢት ተናገሩ። ከዚህም በኋላ የጌታ እግዚአብሔር ሥራዎቹ ሁሉ ያመሰግኑታል፣ እርሱ ለዘላለሙ ምስጉን ልዑልም ነው እያሉ 33 ጊዜ አመሰገኑት። በዚህም በምድር ላይ 33 ዓመት ክርስቶስ እንደሚኖር አመለከቱ። ስለዚህም አባቶቻችን የቤተ ክርስቲያን መምህራን የመላእክት አለቃ የሆነ የቅዱስ ሚካኤልን የበዓሉን መታሰቢያ እናደርግ ዘንድ ሰሩ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱስ ሚካኤል አማላጅነት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የአባ ነድራና ዮሐንስ መታሰቢያ። በዚች ዕለት ደግሞ የአባ ነድራ ከደብረ እስዋን የታማኙም የቅዱስ ዮሐንስ መታሰቢያው ነው። በረከታቸውም ትድረሰን፣ ለእግዚአብሔርም ምስጋና ይሁን መቼም መች ለዘላለሙ አሜን። ስለ ንስሐ የተደረገ ጉባኤ። በዚችም ቀን የቅዱሳን ኤጲስቆጶሳት የቀሳውስትና የዲያቆናት የአንድነት ስብሰባ በሮሜ ከተማ ሆነ። ይህም የሆነው ከሃዲው ዳኪዎስ በነገሰ በመጀመሪያው ዓመት በሮሜ ሊቀ ጳጳሳት በቆርኔሌዎስ የሹመት ዘመን፣ በእስክንድሪያ ሊቀ ጳጳሳት በዲዮናስዮስ ዘመን፣ በላንዲዮስም በአንጾኪያ ሊቀ ጳጳሳት ሆኖ ሳለ፣ ግርማኖስም የኢየሩሳሌም ኤጲስቆጶስ ሆኖ ሳለ ነው። ይህም የሆነበት ምክንያት በስደት ጊዜ የካደ ቢኖር ወይም በዝሙት የወደቀ ወይም በየአይነቱ በሆነ ኃጢአት ሲሰናከል በንስሐ ሊቀበሉት አይገባም በማለት ስለ ቀሲስ ብናጥስ ነው። አባት ቆርኔሌዎስ ስለዚህ አንድ ጊዜ ዳግመኛም 3ኛም ጊዜ ገሰጸው፣ መከረውም፣ ግን አልሰማውም። ስለዚህም 60 ኤጲስቆጶሳትን መጻሕፍትን የተማሩ 18 ቀሳውስትና 40 ዲያቆናትን በእርሱ ላይ ሰበሰበ። እርሱም ስለዚህ ነገር ብናጥስ ቀሲስን ተከራከሩት። ቀሲስ ብናጥስም ምክንያት አድርጎ የተነሳው ሐዋርያው ጳውሎስ ለዕብራውያን ሰዎች በ6ኛው ምዕራፍ ጥምቀትን ከተቀበሉ በኋላ ከሰማይ የሚሰጥ ጸጋውን ከቀመሱ በኋላ በመንፈስ ቅዱስም አንድ ከሆኑ በኋላ አይቻልም፣ መልካሙንም እግዚአብሔርን ቃልና በኋላ የሚመጣውን የዓለም ኃይል ካወቁ በኋላ ንስሐቸውን ሊያድሷት የእግዚአብሔርን ልጅ ሊሰቅሏቸው ሊያዋርዷቸው ዳግመኛም ሊወድቁ አይገባም ያለውን ኃይለ ቃል ምክንያት አድርጎ ነው። እኒህ አባቶችም እንዲህ ብለው መለሱለት። ሐዋርያው ቅዱስ ጳውሎስ ንስሐ ስለሚገባ ሰው ይህን አላለም፣ በኃጢአት በወደቀ ጊዜ በጊዜው የክርስትና ጥምቀትን ስለሚጠመቅ ነው እንጂ። ስለዚህም ሐዋርያው እንዲህ የሚለውን ቃል አስከተለ። ዳግመኛ የእግዚአብሔር ልጅ ሊሰቅሏቸው ሊያዋርዷቸው ይገባልን? መከራ መስቀሉ አንድ ጊዜ ብቻ እንደሆነ እንዲሁም ጥምቀት አንድ ጊዜ ብቻ ናትና ንስሐ ግን በሁል ጊዜ ትገኛለች አለ። አንተ እንደምትለው ከሆነ በኃጢአት የወደቀ ዳዊትን ጌታችንን ክዶት የነበረ ጴጥሮስን ንስሐ አልተቀበለምን? አጽናኝ የሆነ የመንፈስ ቅዱስን ሀብት አልሰጠውምን? በምዕመናንስ ላይ በከንቱ ሾመውን? በእጁ የሠራው ሁሉ የተጠመቀው የጠፋ ነውን? አንተ እንደምትለው ይህ ስንፍናና ድንቁርና ነው። ክብር ይግባውና ጌታችን ግን ሃይማኖቱን ለካደ ወይም በኃጢአት ለወደቀ ለሁሉም ንስሐን ሰርቷል። ብናጥስ ሆይ ከዚህ ከረከሰና ከክፉ ምክርህ ተመልሰህ ንስሐ ግባ። ለእግዚአብሔርም ለራስህና ለሰው ልጅ ሁሉ ጠላት አትሁን። እርሱ ግን ከክፉ ሐሳቡ ተመልሶ ትምህርታቸውን አልተቀበለም። አውግዘውም ከምዕመናን ለዩት። በትምህርቱ የሚያምኑትንም ሁሉ ለዩአቸው። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የአንቂጦስና የፎጢኖስ ዕረፍት። በዚችም ዕለት በከሃዲው ዲዮቅልጥያኖስ ዘመን ቅዱሳን አንቂጦስና ፎጢኖስ በሰማዕትነት አረፉ። ይህም ሰማዕት አንቂጦስ ንጉሥ ምዕመናንን ያስሯቸው ዘንድ አሰርቶ
በፊቱ ያኖራቸውን የስቃይን መሳሪያዎች ባየ ጊዜ በቆራጥነት ከሕዝብ መካከል ተነስቶ ንጉሥን ተከራከረው። ንጉሥም አስረው ወደ ጨዋታ ማታ ቦታ አውጥተው ክፉንም አንበሳ እንዲለቁበት አዘዘ። አንበሳውም ወደ እርሱ በደረሰ ጊዜ ቀኝ እጁን ዘርግቶ ፊቱንና ጉንጮቹን አሻሽቶ ተወው። ንጉሥም አይቶ ራሱን በሰይፍ ይቆርጡት ዘንድ አዘዘ። ወታደሩም ሰይፉን በመዘዘ ጊዜ ተንቀጠቀጠ፣ መንቀሳቀስን ተሳነው። ሁለተኛም ሰውነቱ ፈጥና እንድትቆራረጥ ከበታቹ የእሳት ፍም እንደተነሰነሰበትና ቆራርጦ የሚለያይ መሳሪያ ወዳለው መንኮራኩር ውስጥ እንዲጨምሩ ታዘዘ። እግዚአብሔርም ከዚህ አድኖት ያለ ጉዳት በጤና አስነሳው። ዳግመኛም በውስጧ እርሳስ ወዳፈሉባት ጋን ውስጥ እንዲጨምሩ ታዘዘ። ሕዝቡም እያዩ የእግዚአብሔር መልአክ መጥቶ ከጋኑ ውስጥ ነጥቆ በዲዮቅልጥያኖስ ፊት አቆመው። ፎጢኖስም ይህን ድንቅ ተአምር ባየ ጊዜ ልብሱን ጥሎ ተነስቶ ወንድሙን አንቂጦስን ሳመው። ከዳተኛውንም ንጉሥ አንተ ጎስቋላ ወንድሜን እንዴት ታሸንፈዋለህ ብሎ ረገመው። ዲዮቅልጥያኖስም ሰምቶ በአንገታቸው ዛንጅር በእግሮቻቸው እግር ብረት አግብተው ወደ ወይን ቤት እንዲጨምሯቸው አዘዘ። ከዚህም በኋላ ስጋቸው ሁሉ ይበታተን ዘንድ ጥፍር ባለው ብረት እንዲሰነጥቋቸው አዘዘ። ዳግመኛም ወደ ጨዋታ መስክ ወስደው በድንጋይ ይወግሯቸው ዘንድ አዘዘ። ምንምን የነካቸው የለም። ዳግመኛም በብዛት ገርፈው በቁስሎቻቸው ውስጥ ጨው ጨመሩ። 3 ቀንም ወዳነደዱበት የውሽባ ቤት ማንደጃ ውስጥ ጨመሯቸው። እነርሱም እንደ ቀዘቀዘ ጠል ሆነላቸው። የውሽባ ቤቱንም በከፈቱ ጊዜ የእግዚአብሔርን ገናናነት ሲነጋገሩ አገኟቸው። ከዳተኛው ንጉሥም ባየ ጊዜ እጅግ ተቆጣ። ነበልባሉም ከፍ ከፍ እስከሚል በማንደጃው ውስጥ እሳትን አንድደው ቅዱሳኑን ወደዚያ ይጥሏቸው ዘንድ አዘዘ። በውስጡም ቆመው ረጅም ጸሎትን አደረጉ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ፊታቸውን አማተቡ። ነፍሳቸውንም በእግዚአብሔር እጅ ሰጡ። ሥጋቸውም ከቀኑ 2 ሰዓት ጀምሮ እስከ ሌሊት 6 ሰዓት ድረስ በእሳቱ ፍም ላይ ነበር። የነካው ነገር የለም። የራሳቸው ጠጉር እንኳ አልተቃጠለም። ምዕመናንም ሥጋቸውን በሌሊት ወሰዱ። ለክብራቸውም ወደሚገባ ገንዘው በመልካም ቦታ ቀበሯቸው። ከእርሳቸውም አስደናቂዎች ተአምራት ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የአውሲስ የእንጦንዮስና የአባ መህር መታሰቢያ። በዚች ዕለት የቅዱሳን የሰማዕት አውሲስና የእንጦንዮስ የሮሜው የአባ መህር መታሰቢያቸው ነው። በረከታቸውም ትድረሰን፣ ለእግዚአብሔርም ምስጋና ይሁን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ታኅሳስ 12 የሚነበብ ስንክሳር ወደ እናንተ አቀረብን። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ